ሰላም ጤና ይስጥልን ውድ የኖር ኢትዮጵያ ቤተሰቦች፣ ዛሬም እንደተለመደው ቀልብን በሚስቡና በአንገብጋቢ መረጃዎች ወደ እናንተ መተናል። በመጀመሪያም በአማራ ክልል ሰላምን አናክቶ በቆየው ታጣቂ ቡድን ውስጥ ያለው አስደንጋጭ የውስጥ መፍረክረክ ላይ ይገኛል። አመራሮች ከውጭ ኃይሎች ጋር በመተባበር ለመዝመት የነበረውን እቅድ በአንክሮ እየተቃወሙ ሲሆን፣ በሌላኛው ክንፍ ደግሞ ክህደትና የጅምላ መረሸን እየተፈጸመ ይገኛል። ይህ ክስተት የሻዕቢያንና ወያኔን የውክልና ጦርነት እቅድ እያከሸፈው በሚገኝበት በዚህ ሰዓት በሀገራዊ ፖለቲካ ዙሪያ ኤፌኮ የምዝገባ ስጋት ስላጋጠመው በምርጫ ለመሳተፍ ስልታዊ ውሳኔን ማሳለፉን ይዘን ቀርበናል። በዲፕሎማሲው ግንባር ደግሞ ግብጽ በሶማሊያ በኩል የነበራት የጦርነት ምኞት በዓለም ሀያላን ድጋፍ በማጣቷ መክሸፉንና የህዳሴው ግድብ የኢትዮጵያን የዲፕሎማሲ የበላይነት እንዴት እንዳረጋገጠ እንመለከታለን። እስከ ዝርዝር መረጃችን ከኛ ጋር ሁኑ። ቻናሉን ላይክ እና ሰብስክራይብ በማድረግ ቤተሰብ ሁኑ እያልን ወደ መረጃዎቹ እናልፋለን። የፋኖ አመራር ከወያኔ ተለየ። 4 ኪሎ ዳግም አናስገባም። በአማራ ክልል ታጣቂዎች ዘንድ ያለው አቋም ከቀድሞው እየተቀየረ ለመሆኑ ትልቁ ማሳያ የኮሎኔል ፈንታሁን ሙአቤ ንግግር ነው። ኮሎኔሉ በይፋ እንዳስታወቁት በ1980 ዓመተ ምህረት የኢሂዴን ሰራዊት ሆነው ደርግን ወቅተው ህወሓትን፣ ወያኔን 4 ኪሎ ያስገቡበት ድርጊት አሁንም ድረስ ጸጸት ሆኖባቸው ቀርቷል። በመሆኑም ወያኔ ዳግም አዝለን 4 ኪሎ አናስገባም በማለት ቁርጠኛ አቋም አሰምተዋል። ይህ ንግግር ከህወሓት ሻዕቢያ ጋር በመተባበር ለመንቀሳቀስ የሞከሩትን የፋኖ ክፍሎችን የሚቃረንና የቡድኑን የውስጥ ልዩነት የሚያሳይ ነው። በሰሜን ወሎ በምሬ ወዳጆ የሚመራው የፋኖ ክንፍ ደግሞ ከፍተኛ የአመራርና የታጣቂዎች መከፋፈል ውስጥ ገብቷል። መረጃዎች እንደሚያመለክቱት ጃዊሳዎች በብዛት እየከዱ ለመንግስት እጅ እየሰጡ ሲሆን፣ ይህንን ክህደት የጠረጠረው አመራር ደግሞ በአሰቃቂ ሁኔታ ምላሽ እየሰጠ ነው። ምሬ ወዳጆ ይህ ከዳሉ ብሎ የጠረጠራቸውን ወጣቶች በፊጥኝ አስሮ በጅምላ መረሸን መጀመሩ ተገልጿል። በተለይ የደጋው ክፍል ተወላጆች ለመንግስት እጅ ሊሰጡ ነው በሚል ስጋት ከፍተኛ ሰቆቃ እየደረሰባቸው ይገኛል። በዚህ የቅርብ ጊዜ ውስጥ ብቻ የሰሜን ወሎ ደጋው ክፍል ተወላጅ የሆኑ 7 የጋንታና ቲም አመራሮች በምሬ ወዳጆ ቀጥተኛ ትዕዛዝ ተረሽነዋል። ይህ አሳዛኝ ሁኔታ ክንፉ በመፍረስ አፋፍ ላይ መድረሱንና በአመራሩ ዘንድ ከፍተኛ ፍርሃትና አለመተማመን መስፈኑን ያመለክታል። በላስታም ዲሽቃቸውን ይዘው ወደ መንግስት የገቡ ታጣቂዎች መኖራቸው ለዚህ ትልቅ ማሳያ ነው። የታጣቂው ቡድን ደካማ አቋም መሆኑን የሚያረጋግጥ ሌላው መረጃ ደግሞ የአመራሩ አስረስ ማረ ንግግር ነው። አስረስ ማረ በትላንትናው ዕለት ከታጣቂው ጋር ባደረገው ስብሰባ ላይ ቡድኑ እየፈረካከሰ መሆኑን በሚያሳይ ሁኔታ ጦሩ በሙሉ ተስፋ ቆርጧል ሲል ተደምጧል። ይህ ተስፋ መቁረጥ የተፈጠረው አዲስ ይፋ ያደረጉትን አደረጃጀት የተቃወሙት የአመራር አባላት መንግስቱ አማረ፣ ጥላሁንና ጌራ ወርቅ ያሰሙትን ተቃውሞ ወደ ታጣቂው ጭምር በመግባቱ ነው። አስረስ ማረ እነዚህን አካላት ስልጣን ፈላጊዎች በሚል ቢከስም የቡድኑ አቋም ግን እጅግ ደካማ እንደሆነ ግልጽ አድርጓል። ይህ ደግሞ በስህተት ፕሮፓጋንዳ ተታሎ የቆየው ወጣት አሁን በብዛት ወደ ልቡ እየተመለሰ ለመሆኑ ማሳያ ተደርጎ እየተወሰደ ይገኛል። የፋኖ ቡድን ውስጥ ያለው መፍረክረክ የሻዕቢያንና ወያኔን የውክልና ጦርነት በኢትዮጵያ ውስጥ የማስፋፋት እቅድ እየተሸነፈ መሆኑን ያመላክታል። በቅርቡ መቀሌ ላይ የተካሄደውንና የዘመነ ካሴንና የህወሓት ስብሰባ በማጋለጥ በቁም እስር ላይ የሚገኙ የፋኖ አመራሮች ሄኖክ አዲሴና መሳፍንት አያሌው በከፍተኛ ስቃይ ለመሆናቸው ሌሎች ፋኖዎች ከዚህ በላይ ዝም አንልም በሚል እየተቃወሙ ይገኛሉ። ይህ ሁኔታ ታጣቂው ቡድንን ከወያኔና ከሻዕቢያ ጋር በመወገን የሚመለስ የአማራ ህዝብ ጥያቄ እንደሌለ በሚገባ መረዳት መጀመሩን ያሳያል። በዚህ ሁሉ የውስጥ መፍረስና ትግል መካከል ታጣቂዎች ወደ ሰላም ለመመለስ ከፍተኛ ፍላጎት ማሳየታቸው ለክልሉ ሰላም ተስፋን ፈንጥቋል። በቅርቡ በሰላም እጁን የሰጠው ፋኖ ካፒቴን ማስረሻ ሰጤ ታጣቂዎች የነበሩበት ሁኔታ ለሰው ልጅ የሚመጥን ሳይሆን ጽምዶ ለከብት ነው በማለት የጫካው ኑሮ የሚያስከትለውን ከፍተኛ ችግርና ተስፋ መቁረጥ አስረግጦ ተናግሯል። የፋኖ ቡድን ከውስጥ ባለው ከፍተኛ ልዩነትና መፍረስ እንደዚሁም የአመራር ሽኩቻ ምክንያት እየተዳከመ ይገኛል። ይህ ደግሞ ታጣቂዎች በተስፋ መቁረጥ ወደ መንግስት እጅ እንዲሰጡ እየገፋፋ ሲሆን፣ የኢትዮጵያ መንግስት ለሰላም የሚጠራው ጥሪም ተቀባይነት በማግኘቱ የአማራ ክልል ዘላቂ ሰላም እንዲሰፍን ብሩህ ተስፋን ሰንጥቋል። በቀጣይ መረጃ ኦፌኮ ከፖለቲካ ፓርቲነት ላለመሰረዝ በመጪው ምርጫ በአዲስ አበባ ውስጥና በአንዳንድ ጥቂት አካባቢዎች እንደሚሳተፍ ይፋ አደረገ። የኦሮሞ ፌዴራላዊ ኮንግረስ ማዕከላዊ ኮሚቴ አባላት አስቸኳይ ስብሰባ በማድረግ ለ7ኛ ዙር ጠቅላላ ምርጫ ተሳትፎን በተመለከተ ውሳኔ አሳልፏል። ማዕከላዊ ኮሚቴው በ7ኛ ዙር የኢትዮጵያ አጠቃላይ ምርጫ ላይ መሳተፋችንን በተመለከተ ኃላፊነት በተሞላበትና መርህ ላይ በተመሰረተ የሚካሄድበትን ስልት ወስነናል ብሏል። በአገሪቱ ውስጥ ያለውን አስቸጋሪ የፖለቲካና የጸጥታ
ውስጥ እንደዚሁም የፓርቲያችንን ህጋዊ ግዴታዎችና ለአባላታችን ለምንወክለው ህዝብ ያለንበትን ጥልቅ ኃላፊነት ከግምት በማስገባት ሰፊ ግምገማ አድርገናል ሲል ገልጿል። የማዕከላዊ ኮሚቴው በኦሮሚያ በአማራና በሌሎች ክልሎች በግልጽ በሚታዩ ወታደራዊ ግጭቶች ምክንያት በስፋት በተከሰተ መፈናቀልና በአሰቃቂ የህይወት መጥፋት የተነሳ በመላ ሀገሪቱ ነጻ ፍትሃዊና ሰላማዊ ምርጫ ለማካሄድ ሙሉ በሙሉ በሚባል ደረጃ አስቸኳይ ሁኔታ እንደሌለ አረጋግጠናል ሲል አሳውቋል። አባሎቻችን ጨምሮ የተለያዩ የፖለቲካ መሪዎች በእስር ላይ መቆየታቸው፣ ቢሮዎች መዘጋታቸው፣ እንደዚሁም የነጻ ፕሬስና የዜጎች መብቶች ስልታዊ በሆነ መንገድ በመታፈናቸው የብዝሃ ፓርቲ ዲሞክራሲን ተስፋ ባዶ በሚያደርግ ሁኔታ በመሆኑ የፖለቲካ ምህዳሩ እጅግ የበለጠ ጠባብ ሆኖ መገኘቱ ተረጋግጧል ሲል አክሏል። አስቻይ ሁኔታ በሌለበት የሚካሄድ ምርጫ ሁሉም የኢትዮጵያ ህዝቦች የሚፈልጉትን ሰላምና መረጋጋትም ሆነ ዴሞክራሲያዊ አስተዳደር እንደማያመጣ ታምኗል ብሏል። ኦፌኮ በመጪው አጠቃላይ ምርጫ ምሳሌያዊና ስልታዊ ተሳትፎ የተሰኘ ስትራቴጂን በመከተል በአዲስ አበባ የምርጫ ክልሎች ላይና የደህንነቱ ሁኔታ በምርጫ ለመሳተፍ አስቻይ መሆኑን የስራ አስፈጻሚ ገምግሞ በሚያጸድቃቸው የምርጫ ክልሎች ብቻ እጩዎችን እንደሚያቀርብ አሳውቋል። በመጨረሻም ታላቁ የኢትዮጵያ ህዳሴ ግድብ ግንባታ ከተጀመረበት ጊዜ አንስቶ ኢትዮጵያ የልማትና ሉዓላዊነት ጉዳይ ነው ብላ ብትከራከርም ግብጽና ሱዳን የግድቡን ጉዳይ የጸጥታ ጉዳይ በማድረግ ወደ ተባበሩት መንግስታት የጸጥታው ምክር ቤት በማቅረብ ጭምር ጫና ሲፈጥሩ ቆይቷል። ግብጽ በ1929 እና 1959 ዓ.ም በተፈረሙት የቀኝ ግዛት ውል የተደገፉ ታሪካዊ መብቶች አሉኝ ብላ የምታቀርበው ክርክር ኢትዮጵያንና ሌሎች የላይኛው ተፋሰስ ሀገራት የአባይን ውሃ የመጠቀም መብታቸውን ገድቧል። ሆኖም ኢትዮጵያ ግድቡን በብሔራዊ ንቅናቄና በተፈሳሱ ሀገራት የጋራ ልማት መርህ በመገንባት የግብጽን የውሃ የበላይነት ቅዠቶችና ቅኝ ግዢያዊ አስተሳሰብን በይፋ በመቃወም ላይ ትገኛለች። የአባይ ተፋሰስ ሀገራት ግድቡ ለጎርፍ መከላከል፣ ለኃይል አቅርቦትና ለክልላዊ ትስስር ያለውን ፋይዳ በመረዳት ለኢትዮጵያ ያላቸውን ድጋፍ እየጨመረ መምጣቱን ግብጽ ይበልጥ አበሳጭቷል። ግብጽ በቅርቡ የግድቡን አያያዝ በተመለከተ ግድቡ በሱዳን ላይ ጎርፍ እንዲከሰት ምክንያት ሆኗል ስትል ከከሰሰች በኋላ ኢትዮጵያ በበኩሏ ይህንን ክስ ውድቅ በማድረግ ግድቡ በተቃራኒው ከፍተኛ ዝናብ ቢኖርም አጥፊ የጎርፍ አደጋን በመከላከል ረገድ ወሳኝ ሚና እንደተጫወተ አስረድታለች። በቅርቡ የዓለም ሀያላን ሀገራት ግብጽ ለሰላም ማስከበር በሚል ሽፋን ወደ ሶማሊያ ለመላክ ያቀደችውን ጦር በበጀት አለመደገፋቸው ግብጽን ጀርባ እንደሰጧት በሰፊው ተንጸባርቋል። ሀያላኑ ግብጽ ኢትዮጵያ ለመተንኮስ ያላት ፍላጎት ከሰላም ማስከበር ሚናው በላይ እንደሆነ በመረዳት ከኢትዮጵያ በተጻራሪው ለቆመችው ግብጽ የገንዘብ ድጋፍ ለመስጠት ፈቃደኛ አልሆኑም። የአባይ ተፋሰስ ሀገራት የውሃ ሚኒስትሮች የህዳሴን ግድብ በአባይ ቀን መርሃ ግብር ላይ መጎብኘታቸው ግብጽ ግድቡን ህገወጥ ፕሮጀክት ብላ ብትፈርጅም የክልላዊ ሁኔታን እየጨመረ መምጣቱን የሚያሳይ ምልክት ሆኖ ተደርጓል። የህዳሴው ግድብ ለኢትዮጵያ ልማት ከመሆኑም በላይ በደህንነት ላይ የጋራ ትግልና ራስን በራስ የመወሰን ላይ የተመሰረተ አዲስ ብሔራዊ ማንነት በመገንባት ረገድ ትልቅ ሚና እየተጫወተ መሆኑን የዓለም አቀፍ ተንታኞች ይገልጻሉ። ኢትዮጵያ ይህንን ግድብ በማጠናቀቅ ኃይል ማመንጨት በመጀመሯ ከጎረቤት ሀገራት ኃይል ጋር በመተሳሰር የግድቡን ጠቀሜታ ከጎረቤት ሀገራት ጋር የሚያስተሳስር ገመድ እንደሆነ እያስረዳች ትገኛለች። አበቃን። ሐሳብ አስተያየታችሁን በኮሜንት ሴክሽኑ ላይ አስፈሩልን። ቻናሉን ላይክ እና ሰብስክራይብ በማድረግ ቤተሰብ ሁኑ እያለን መልካም ጊዜን ተመኘን።